ሰላም ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎች ትምህርቶችን እያስተማርን እንገኛለን። በየትኛውም ዓለም ሆናችሁ መማር የምትፈልጉ ካላችሁ +251 923 14 67 69 ስልካችን ነው። ደውላችሁ በመመዝገብ በማንኛውም ሰዓት አማርኛ፣ እንግሊዝኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ ይችላሉ። የዛሬ ክላሳችን የሚሆነን የአማርኛ ፓራግራፍ እንዴት ማንበብ እንደምንችል የምናይ ይሆናል። ስለዚህ አረፍተ ነገራትን አጣምረን ወይም የአረፍተ ነገራት ስብስብ ፓራግራፍ እንለዋለን። ስለዚህ እነዚህ ፓራግራፋት እንዴት በቀላል መንገድ ማንበብ እንደምንችል ዛሬ እናያለን። the main point of the paragraph የሚባለው ደግሞ የዋና የፓራግራፉ የሚያስተላልፈው መልእክትስ ምንድነው የሚለውንም እናያለን ማለት ነው። ወደ ክላሳችን አንድ አስተማሪ ወደ ክፍል ገብቶ በነጭ ወረቀት ላይ አንዲት ጥቁር ነጥብ አደረገ። 4 ነጥብ አንድ አረፍተ ነገር ይባላል ማለት ነው። አንድ አስተማሪ ወደ ክፍል ገብቶ በነጭ ወረቀት ላይ አንዲት ጥቁር ነጥብ አደረገ። ከዚያም ተማሪዎቹን ምን ይታያቸዋል ብሎ ጠየቃቸው። ሌላ አረፍተ ነገር ይባላል ማለት ነው። ከዚያም ተማሪዎቹን ምን ይታያቸዋል ብሎ ጠየቃቸው። ሁሉም ተማሪዎች በአንድ ድምፅ አንዲት ጥቁር ነጥብ ይታየናል ብለው መለሱ። ሁሉም ተማሪዎች በአንድ ድምፅ አንዲት ጥቁር ነጥብ ይታየናል ብሎ መለሱ። አስተማሪውም እንዲህ አላቸው። ሁላችሁም ያያችሁት ያችን ትንሽ ጥቁር ነጥብ ብቻ ነው። ነገር ግን ማንም ሰው በዙሪያዋ ስላለው ሰፊ ነጭ ወረቀት አላወራም። አስተማሪውም እንዲህ አላቸው። ሁላችሁም ያያችሁት ያችን ትንሽ ጥቁር ነጥብ ብቻ ነው። ነገር ግን ማንም ሰው በዙሪያዋ ስላለው ሰፊ ነጭ ወረቀት አላወራም። ይህ ታሪክ የሚያስተምረን ትልቅ ቁም ነገር እኛ ሰዎች አብዛኛውን ጊዜ ትኩረታችን በሌሎች ሰዎች ጥቃቅን ስህተቶች ወይም በህይወታችን በሚገጥሙን ጥቂት መጥፎ አጋጣሚዎች ላይ ብቻ እንደሚሆን ነው። ይህ ታሪክ የሚያስተምረን ትልቅ ቁም ነገር እኛ ሰዎች አብዛኛውን ጊዜ ትኩረታችን በሌሎች ሰዎች ጥቃቅን ስህተቶች ወይም በህይወታችን በሚገጥሙን ጥቂት መጥፎ አጋጣሚዎች ላይ ብቻ እንደሚሆን ነው። በዙሪያችን ያሉትን በርካታ በጎ ነገሮች ደስታዎችና ስኬቶች ግን ዘንግተን በትንሿ ጥቁር ነጥብ ላይ ብቻ እናተኩራለን። በዙሪያችን ያሉትን በርካታ በጎ ነገሮች ደስታዎችን እና ስኬቶች ግን ዘንግተን በትንሿ ጥቁር ነጥብ ላይ ብቻ እናተኩራለን። እውነተኛው ብልህነት ግን ጥቁር ነጥቧን እያዩ ሰፊውን ነጭ ወረቀት ወይም መልካሙን ጎን አለመዘንጋት ነው። እውነተኛ ብልህነት ግን ጥቁር ነጥቧን እያዩ ሰፊውን ነጭ ወረቀት ወይም መልካሙን ጎን
አለመዘንጋት ነው። አንድ ላይ እነዚህ በፓራግራፍ መልክ ስናነባው አንድ አስተማሪ ወደ ክፍል ገብቶ በነጭ ወረቀት ላይ አንዲት ጥቁር ነጥብ አደረገ። ከዛም ተማሪዎቹን ምን ይታያቸዋል ብሎ ጠየቃቸው። ሁሉም ተማሪዎች በአንድ ድምፅ አንዲት ጥቁር ነጥብ ይታየናል ብለው መለሱ። አስተማሪውም እንዲህ አላቸው፣ ሁላችሁም ያያችኋት ያቺን ትንሽ ጥቁር ነጥብ ብቻ ነው። ነገር ግን ማንም ሰው በዙሪያዋ ስላለው ሰፊ ነጭ ወረቀት አላወራም። ይህ ታሪክ የሚያስተምረን ትልቅ ቁም ነገር እኛ ሰዎች አብዛኛውን ጊዜ ትኩረታችን በሌሎች ሰዎች ጥቃቅን ስህተቶች ወይም በሕይወታችን በሚገጥሙን ጥቂት መጥፎ አጋጣሚዎች ላይ ብቻ እንደሚሆን ነው። በዙሪያችን ያሉትን በርካታ በጎ ነገሮች፣ ደስታዎችና ስኬቶች ግን ዘንግተን በትንሿ ጥቁር ነጥብ ላይ ብቻ እናተኩራለን። እውነተኛው ብልህነት ግን ጥቁር ነጥቧን እያዩ ሰፊውን ነጭ ወረቀት ወይም መልካሙን ጎን አለመዘንጋት ነው። ኦኬ እንግዲህ የፓራግራፉ ዋና ዓላማ ስህተትን አለመፈለግ ማለትም ብዙ መልካም ነገር እያለ ትንሽ ስህተትን ስናገኝ በዛችኛዋ ትንሽ ስህተት ወይም መጥፎ አጋጣሚ ተጠቅመን ሰውን መጉዳትና ራሳችንን ደግሞ በዛ ነገር ውስጥ መወሰን እንደሌለብን ማለትም ሰፊ ደስታዎችና ሰፊ የሆኑ መልካም አጋጣሚዎች ስላሉን ያንን አጋጣሚ ተጠቅሞ መመልከትና መማር እንዳለብን ያስተምራል ማለት ነው። የዛሬ ክላሳችን ይሄንን ይመስላል። አማርኛ፣ እንግሊዘኛ፣ ሂሳብና የተለያዩ ትምህርቶችን ማወቅ የምትፈልጉ ካላችሁ ከስር ባለው ስልክ ደውሉ፣ እናስተምራችኋለን። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። በቀጣይ ክላስ ከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ባይ ባይ።